ሄሎ ዋትስአፕ ጋይስ፣ ይህ የ11ኛ ክፍል ማትስ ነው። በዚህ ቪዲዮ ቻፕተር 1 ሪሌሽንስ ኤንድ ፋንክሽን እናያለን። ስፔሲፊካሊ በዛሬ ኢንትሮዳክሽን ቱ ሪሌሽንስ እናያለን። ዩቱብን ሰብስክራይብ ማድረግ እንዳትረሱ። ለስካው በዴፊኒሽን ብንጀምር እዚህ ጋር ጊቭን ቱ ሴትስ ኤ ኤንድ ቢ፣ ሁለት ሴት ቢሰጠን ኤ እና ቢ፣ ኤኒ ሴት ኦፍ ኦርደር ፔርስ ኦፍ ኤክስ ኤንድ ዋይ፣ ሁለቱም ሴት በኦርደር ኦፍ ፔር ማለት ነው በኤክስ እና ዋይ ቢሰጠን ዌር ኤክስ ኢዝ ኤሌመንት ኦፍ ኤ ኤንድ ዋይ ኢዝ ኤሌመንት ኦፍ ቢ ኢዝ ኮልድ ሪሌሽን ፍሮም ኤ ቱ ቢ ይሆናል ማለት ነው። ስለዚህ ሁለት ሴት ቢሰጠን በኦርደር ፔር ማለት ነው ኤክስ ዋይ ቢሰጠን ኤክስ የኤ ኤሌመንት ቢሆንና ዋይ ደግሞ የቢ ኤሌመንት ቢሆን እሱ አንድ ላይ ምን ይባላል? አጠቃላይ ሪሌሽን ፍሮም ኤ ቱ ቢ ይባላል ማለት ነው። ስለዚህ ሁለት ሴት አለ። ኤክስ ከሴት ኤ ነው የተወሰደ፣ ዋይ ደግሞ ከሴት ቢ ነው የተወሰደ። ስለዚህ ከሁለቱ ሴት ተወስዶ ከዛ ፔር ሲሆኑ ሪሌሽን ፍሮም ኤ ቱ ቢ ይባላሉ ማለት ነው። ፎር ኤክስ ኤንድ ዋይ they both element of real number፣ ሁለቱም የሪል ነምበር ኤሌመንት ናቸው። ከዛ ኤክስ is called the first component or coordinate። ስለዚህ ኤክስ የመጀመሪያ ኮምፖነንት ኦር ኮኦርዲኔት ይባላል ማለት ነው። ምክንያቱም አሁን እዚህ ጋር ኤክስ የመጀመሪያ ነው፣ ዋይ የሁለተኛ ነው። ስለዚህ ስማቸው ምንድን ነው? ኮኦርዲኔት፣ ኮምፖነንት ኦር ኮኦርዲኔት ይባላሉ። ዋይ ደግሞ the second component or coordinate ይባላል ማለት ነው። ሁለተኛ ደግሞ given a relation R from A to B, the set of all the first component or coordinate of element of R is called domain of R and it's denoted by dom of R. dom R or dom of R ይባላል ማለት ነው። so ሁለት ሪሌሽን ብሰጠን from A to B አሁን መጀመሪያ ላይ የተናገርነው ማለት ነው። ከዛ ውስጥ የመጀመሪያ ማለት ነው የመጀመሪያ ኮምፖነንት or coordinate of that relation is called dom of R or which is denoted by domain ይሆናል ማለት ነው። ለምሳሌ ኤክስ እና ዋይ ቢሰጠን ይሄ የመጀመሪያ ዶም ይሆናል ማለት ነው። ዶም ኦፍ አር or ዶሜን የሚሆነው የመጀመሪያ ነው ማለት ነው which is x፣ ምክንያቱም the first component ቅድም x ነው ብለናል። so that is dom of R is given by when x is element of A፣ ቅድም የመጀመሪያ ላይ x is element of A ነው፣ ከA ነው የተወሰደ relation from A to B የሚለው ላይ ማለት ነው። ከዛ ሁለቱ x and y are element of real number for some y is element of B ይሆናል ማለት ነው። አሁን እዚህ ኬዝ ዶሜን ብቻ እየፈለግን ስለሆነ የy ኬር አንሰጥም፣ ግን x የA ኤሌመንት መሆን እንዳለበትና ሁለቱም ሪሌሽን ውስጥ እንዳሉ ነው የሚያሳየው ማለት ነው። ሁለቱም ሪሌትድ የሆኑ እንደሆነና የመጀመሪያ ግን ዶሜን እንደሆነ ለማሳየት ነው። so B ላይ ደግሞ the same thing ነው። the second component or coordinate of R ቅድም y ያልነው አሁን ደግሞ ሬንጅ ይሆናል ማለት ነው which is denoted by R of relation ማለት ነው። run of relation or range of relation ይሆናል ማለት ነው። ስንጽፍ ደግሞ y is element of B፣ ምክንያቱም y የምናስቀድምበት ምክንያት ሬንጅ እየፈለግን ስለሆነ ነው። የቅድሙ x ያስቀደምንበት ምክንያት ዶሜን እየፈለግን ስለሆነ ነው ማለት ነው። ከዛ for some y of B የምንለው y አሁን x for x is element of A ብለን ሳም ብለን የምንጽፈው ሁለቱ from A to B ስለሆነ ሪሌትድ ስለሆኑ ነው። ምክንያቱም በx ኮማ y ሲጻፍ A ዶሜን ከx ነው፣ ሬንጅ ደግሞ ከy ነው፣ እንዲሁም ደግሞ ይሄኛ ከሌላ ከሴት A ነው፣ ይሄኛ ደግሞ ከሴት B ነው ማለት ነው። ስለዚህ ለዛ ነው ኢንክሉድ የምናደርገው። አሁን ሳም y ብንል አለ ሁለቱም ኤክስ ኮማ ዋይ አለ። ከዛ ውስጥ ግን የመጀመሪያ ዶሜን ሆናል። ግን ስቲል ዊ ሃቭ ሳም ዋይ፣ ብዙም አሁን ኬር አንሰጥም ዶሜን ስንፈልግ ማለት ነው። the same way ኤክስ እና ዋይ ኖሮን ሬንጅ ስንፈልግ የዋይ ነው ኬር የምናደርገው። ነገር ግን ፎር ሳም ኤክስ እንላለን፣ ለኤክስም ቦታ እንሰጣለን ማለት ነው። ለዛ ነው ፎር ሳም ኤክስ ኢዝ ኤሌመንት ኦፍ ኤ ነው ማለት ነው። አንደኛ ከኤ ነው የተወሰደው ማለት ነው። ስለዚህ ይሄ በአጠቃላይ እዚህ ጋር ያለው ምን ለማስረዳት ነው? ሁለት ሪሌሽን አለ ኤክስ እና ዋይ። የመጀመሪያ ዶሜን ይባላል፣ ዶም ኦፍ አር ነው። ሁለተኛ ሬንጅ ኦፍ አር ይሆናል ማለት ነው። ሶ ኢዝሊ እንደዛ ማሰብ ትችላላችሁ ማለት ነው።
ለምሳሌ እዚህ ጋር ኤግዛምፕል ብናይ ሪሌሽን ተሰጥቶናል። እዚህ ጋር ለምሳሌ 45,65 አለ 48 የመጀመሪያና የሁለተኛ ተሰጥቶናል ሁሉም ጋር ማለት ነው። ስለዚህ የመጀመሪያ ኤክስ ይሆናል ማለት ነው። የሁለተኛ ዋይ፣ የመጀመሪያ ኤክስ፣ የሁለተኛ ዋይ፣ የመጀመሪያ ኤክስ፣ የሁለተኛ ዋይ ይሆናል ማለት ነው። ስለዚህ ዶሜን ስንፈልግ የመጀመሪያዎቹ ምን ሆናሉ ማለት ነው? ዶሜን ይሆናሉ ማለት ነው። ዶሜን ይሆናሉ ማለት ነው። የመጀመሪያዎቹ ማለት ነው። እንዲሁም ደግሞ የሁለተኛዎቹ እዚህ ጋር ያሉት ሁለተኛ ላይ ከሁለቱ ፔር ማለት ነው። ሁለተኛ ላይ ያሉት በአጠቃላይ ምን ሆናሉ? ሬንጅ ኦፍ አር ይሆናሉ ማለት ነው። which is like ይሄኛን ኖት ይገልጽልናል ማለት ነው። ስለዚህ ለመጻፍ አክል ምን ሆናል ማለት ነው? ዶሜን የመጀመሪያ ብቻ ነው የምንወስደው። ስለዚህ ዶሜን ምንድነው የሚሆነው ማለት ነው? 45 ኮማ ከሁለተኛ ፔር ላይም የመጀመሪያ እንወስዳለን 48 41 46 እና 50 ይሆናል ማለት ነው። የመጀመሪያ ዶሜን ይሆናል ማለት ነው። ሬንጅ ደግሞ የሁለተኛ ስለሆነ 65 68 62 እና 66 እና 70 ይሆናል ማለት ነው። የሁለተኛ ዶሜን ይሆናል ማለት ነው። ይሄ አሁን ፈርስት ኮምፖነንት ነው ኦር ኮኦርዲኔት ነው። ይሄኛ ደግሞ ሰከንድ ኮኦርዲኔት ኦር ኮምፖነንት ነው። ዶሜን ይሆናል ማለት ነው። ፈርስት እና ሰከንድ የቱ ጋር የተሰጠን ፔር ላይ ማለት ነው። የተሰጠን ፔር ላይ ሁለት ፔር ከተሰጠን የፈርስት ሆናል። የፈርስት ኮምፖነንት ኤክስ ሆናል which is ዶሜን። ሰከንድ ኮምፖነንት ደግሞ ሬንጅ ይሆናል ማለት ነው። ሌላኛ እዚህ ኖት ላይ ይሄን ኖት እናነብና ኤግዛምፕል እንሰራለን። given an order pair xy ሁለት ፔር x እና y ቢሰጠን x is called first component ብለናል already or first coordinate of the given order pair already አውቀናል ማለት ነው። የመጀመሪያ x component ምንድነው የሚባለው? first component or first coordinate ይባላል። y is called second component or second coordinate of the ordered pairs የተሰጠን ኦርደር ፔር ላይ ሁለት ፔር ማለት ሁለት ነው። የተሰጠን ሁለት ነገር ላይ የመጀመሪያ ኤክስ ኮምፖነንት ነው፣ የሁለተኛ ዋይ ኮምፖነንት ነው ኦር ይባላል ማለት ነው። ፈርስት ሁሉ ጊዜ አሁን ሁሌ ኤክስ እና ዋይ ላይ ሊሰጥ ይችላል። ቅድም አሁን ለምሳሌ 45,65 የሚለው ኤክስ ዋይ አይልም፣ ግን የመጀመሪያ ኤክስ እንደሆነ እናውቃለን። የሁለተኛ ደግሞ ዋይ እንደሆነ እናውቃለን ማለት ነው። ሁለተኛ for an ordered pair xy order is important ማለት የመጀመሪያ ሁሉ ጊዜ በኤክስ እና ዋይ ብቻ ነው የሚሰጠን ማለት ነው። የመጀመሪያ ሁሉ ጊዜ ኤክስ ነው ማለት ነው። የፈለገ ቁጥር ቢሰጠን የመጀመሪያ ኤክስ እንደሆነና የሁለተኛ ዋይ እንደሆነ ነው የምናየው ማለት ነው። ለምሳሌ 1,2 ቢሰጠን የመጀመሪያ ኤክስ ነው፣ የሁለተኛ ዋይ ነው ማለት ነው። እንዲሁም ደግሞ ለምሳሌ a, b ቢሰጠን የመጀመሪያ ሁሉ ጊዜ ኤክስ ነው፣ የሁለተኛ ሁሉ ጊዜ ዋይ ይሆናል ማለት ነው። ስለዚህ ኦርደር ኢምፖርታንት ነው ሁሉ ጊዜ ማለት ነው። that is x, y equals to y, x only when x equals to y ይሄ ማለት ምን ማለት ነው? ኤክስ እና ዋይ እና ዋይ እና ኤክስ እኩል የሚሆኑበት ጊዜ የለም ማለት ነው። እኩል ሊሆኑ የሚችለው ሁለቱ ቫሉ ደሴም ከሆነ ብቻ ነው። ለምሳሌ እኩል የሚሆነው ማለት ነው የመጀመሪያ ለምሳሌ ኤክስ እና ዋይ አለ ከዋይ እና ከኤክስ ጋር እኩል የሚሆንበት ምክንያት ለምሳሌ ተመሳሳይ ከሆነ ነው። ኤክስ እና ዋይ እኩል ከሆነ ነው። ለምሳሌ ኤክስ 1 ቢሆን ዋይ 1 ከሆነ which is equals to በራይት ሳይድም ዋይ 1 ነው ኤክስም 1 ነው። ስለዚህ እነዚህ እኩል ናቸው ማለት ነው። ስለዚህ ኤክስ እና ዋይ 1 equals to 1 ነው። እኩል ስለሆኑ እነዚህ ሁለቱ ኤክስፕሬሽን እኩል ነው ማለት ነው። ቦታ ብናቀያየር ኦርደሩ ኢምፖርታንት ነው ያልንበት ምክንያት ለዛ ነው። እኩል ከሆነ ብቻ ነው ኤክስ እና ዋይ እኩል ከሆነ ብቻ ይሄ ኢኩዌሽን ይሰራል ማለት ነው። አለበለዚያ አይሰራም። አለበለዚያ የሚለያይ ከሆነ አይሰራም ማለት ነው። ሶስተኛ for two order pairs a and b, c and d, a, b is equals to c, d if and only if a equals to c ይሄም ደሴም ነው። ለምሳሌ ሁለት ኦርደር ፔር እንደዚህ ቢሰጠን ይሄ ሁለቱ እኩል ሊሆኑ የሚችለው
የመጀመሪያዎቹ እዚህ ጋር ያለው ኤክስ እና እዚህ ጋር ያለው ኤክስ እኩል ከሆነና ኤክስ ነው የመጀመሪያዎቹ ብለናል እና የሁለተኛ ዋይ እና እዚህ ጋርም የሁለተኛ ዋይ እኩል ከሆነ ብቻ ሁለቱ እኩል ሆናሉ ማለት ነው። አሁን ኤ እና ሲ የመጀመሪያ ለምሳሌ ይሄ ዋን ብንል ይሄም ዋን ብንል የቢ እና ዲ ደግሞ ለምሳሌ ሁለት ብንል ኤክስ እና ዋይ ሁለቱም ሳይድ ያለው ኤክስ እና ዋይ እኩል ይሆናሉ ማለት ነው። አለበለዚያ እኩል አይሆኑም። የዛን ጊዜ ብቻ ነው ይሄ አሁን ማስታወስ አለባችሁ። የዛን ጊዜ ብቻ ነው እኩል የሚሆኑት እንጂ ሌላ ጊዜ እኩል አይሆኑም ማለት ነው። ምክንያቱም ኦርደር is very important። ሶ ይሄንን ኢምፖርታንት መሆኑን ማወቅና የመጀመሪያዎቹ ኤክስ እና ዋይ ኮምፖነንት መኖሩን ያሳያል ማለት ነው። ኤግዛምፕል ብናይ given a relation R such that R is given in the form of x, y ማለት በፔር ነው የተሰጠን and y is equals to x square ይሄ ነገር x square ነው y is equals to x square and ከዚህ ፔር ውስጥ x is element of this የx ቫሉ ማለት ነው ተሰጥቶናል ማለት ነው። x is element of this ማለት እዚህ ፔር ላይ የx ቫሉ ተሰጥቶናል ማለት ነው። ብዙ የx ቫሉ ከ-2 ጀምሮ እስከ 2 የx ቫሉ ተሰጥቶናል ማለት ነው። ሶ ምንድነው የተጠየቅነው? ሊስት ኦል ኤሌመንትስ ኦፍ r x ፔሩ ማለት ነው x, y እንፈልጋለን። ሁለተኛ ላይ ደግሞ find the domain and range of r እንፈልጋለን ማለት ነው። ሶ የመጀመሪያ ለመፈለግ መጀመሪያ ምንድነው የምናደርገው? አሁን ይሄ ቫሉ እንዳለ የተሰጠን x ስለሆነ y እንፈልጋለን ማለት ነው። በዚህ ፎርሙላ x ሁሉ ጊዜ ዶሜን ነው፣ y ሁሉ ጊዜ ሬንጅ ነው ማለት ነው። ስለዚህ እዚህ ጋር ጽፋለሁ y is equals to የተሰጠን ኢኩዌሽን x ስኩዌር ነው። x ኦልሬዲ ተሰጥቶናል። ስለዚህ ለምሳሌ x 2 ሲሆን ማይነስ 2 ሲሆን x equals to ማይነስ 2 ሲሆን y ስንት ይሆናል? y ስንት ይሆናል? እዚህ ውስጥ ማስገባት ማለት ነው። ስለዚህ ስናስገባ ምንድነው የሚሆነው? በx ቦታ ሁለት ማይነስ 2 ብናስገባ ስለዚህ y is equals to ማይነስ 2 ስኩዌር ይሆናል ማለት ነው። ማይነስ 2 ስኩዌር ስናደርግ ማይነስ 2 ታይምስ ማይነስ 2 ማለት ነው። ማይነስ እና ማይነስ ስናባዛ ፖዚቲቭ ይሆናል። ፖዚቲቭ 1 ይሆናል። 2 እና 2 ስናባዛ ስንት ይሆናል? 4 ይሆናል ማለት ነው። ስለዚህ x ማይነስ 2 ሲሆን y 4 ይሆናል ማለት ነው። x ማይነስ 1 ሲሆን ስንት ይሆናል? እዚህ ጋር ማለት ነው። x እዚህ ጋር ማይነስ 1 አሁን የማይነስ 2 ነው ሰራ ነው። ስለዚህ x ማይነስ 1 ሲሆን y ስንት ይሆናል? y ስንት ይሆናል? ማይነስ 1 ስኩዌር 1 ይሆናል ማለት ነው። x 0 ሲሆን obviously x ስኩዌር y is equals to 0 ይሆናል ማለት ነው። ሶ x equals to 2 ሲሆን y ስኩዌር x ስኩዌር x ስኩዌር እናደርጋለን 2 ስኩዌር ማለት 4 ይሆናል ማለት ነው። x equals to actually መጀመሪያ 1 ነው። x equals to 1 ሲሆን y 1 ይሆናል። x equals to 2 ሲሆን y ስንት ይሆናል? 2 ስኩዌር 4 ይሆናል ማለት ነው። ስለዚህ አሁን ምን አገኘን? x ቫሉ ኦሬዲ እዚህ ጋር ያለው ኦሬዲ እዚህ ጋር የተሰጠን ነው። ስለዚህ x ቫሉ አለን፣ ከዛ y ቫሉ አለን ማለት ነው። ስለዚህ አሁን የመጀመሪያ ጥያቄ ለምንድነው አድርጉ ነው ያለ ሊስት ኦል ኤሌመንት ኦፍ r በፔር ማለት ነው። በx y ፔር እንጽፋለን ማለት ነው። ስለዚህ የመጀመሪያ ምን እናደርጋለን ማለት ነው? የመጀመሪያ x ይሆናል which is -2 x -2 ሲሆን y 4 ይሆናል which is እዚህ ጋር ያለው ማለት ነው። ለዚህ ሆሪዞንታሊ ሁሉንም መውሰድ እንችላለን ማለት ነው። ኮማ x -1 ሲሆን y 1 ይሆናል። ኮማ x 0 ሲሆን y 0 ይሆናል። ኮማ x 1 ሲሆን y 1 ይሆናል። ኮማ x 2 ሲሆን y 4 ይሆናል ማለት ነው። ሶ ይሄ የመጀመሪያ ጥያቄ መልስ ነው ማለት ነው። የዚህ ጥያቄ መልስ ይሆናል ማለት ነው። ሶ ሁለተኛ ላይ ምንድነው የምለው? find domain and range of r ነው የምለው። ስለዚህ እሱ እንዴት ነው የምፈልገው? ዶሜን ስንት ነው የሚሆነው? ዶሜን ዶም ኦፍ r እንፈልጋለን ማለት ነው። ዶም ኦፍ r እንዴት ነው የምፈልገው? ዶም ኦፍ r ማለት የመጀመሪያ ኮምፖነንት ማለት ነው፣ የኤክስ ኮምፖነንት ማለት ነው። ኦር መጀመሪያ ላይ የኤክስ ኤሌመንት ስለተሰጠን ይሄ በአጠቃላይ ዶሜን ነው ማለት ነው ባጭሩ።
የተሰጠን ኤሌመንት ኤክስ ስለሆነ እንዳለ ዶሜን ነው ማለት እንችላለን። እዚህ ጋር መተን ደግሞ የመጀመሪያዎቹን በመውሰድ ቫሉ እናገኛለን which is the same as this ማለት ነው። ስለዚህ ይሄ ምን ማለት ነው? -2 -1 0 1 እና 2 ዶሜን ይሆናል ማለት ነው። ሬንጅ ደግሞ ምንድነው የሚሆነው? የሁለተኛ ሬንጅ አክቹአሊ አሁን ቅድም ዶሜን ኦልሞስት ኢንዳይሬክትሊ ተሰጥቶናል የኤክስ ቫሉ ስለሆነ አሁን ፈልገን ያገኘነው ደግሞ የዋይ ቫሉ ነው። እዚህ ጋር ያለው በአጠቃላይ ሬንጅ ይሆናል ማለት ነው። ኦር እዚህ ጋር ያለው ሁለተኛ ላይ ያገኘነው ፔር ላይ ያስቀመጥነው እንዳለ ዶሜን ይሆናል ማለት ነው። ስለዚህ ፎር በኦርደር ብንጽፍ ጥሩ ነው። በኦርደር እንጽፋለን። ትንሹ ስንት ነው? 0 ነው። 0 ትንሹ 0 ነው። ከዛ ቀጥሎ ያለው 1 ነው። ከዛ ቀጥሎ ያለው 4 ነው። ማወቅ ያለባችሁ እዚህ ጋር ምንድነው አንድ ጊዜ ብቻ ነው የምንወስደው ማለት ነው። ለምሳሌ 1 እዚህ ጋር አለ፣ እዚህ ጋር አለ፣ አንድ ጊዜ ነው የምንወስደው። 4 እዚህ ጋር አለ፣ እዚህ ጋር አለ፣ አንድ ጊዜ ነው የምንወስደው ማለት ነው። ስለዚህ ይሄ ዶሜን ይሆናል። ያኛ ደግሞ የመጀመሪያ ሬንጅ ይሆናል፣ ዶሜን ይሆናል። የሁለተኛ ሬንጅ ይሆናል። ሁሉንም ሊስት አድርጎ የተባልነው ደግሞ በኤክስ እና ዋይ ኮምፖነንት ነው ጻፉ የተባልነው ማለት ነው። ኦል ኤሌመንት ኦፍ አር ሊስት አድርጎ ብትባሉ በዚህ ፎርም ማለት ነው። ለብቻ ሲጻፍ ዶሜን እና ሬንጅ ይሆናል። በፔር ሲጻፍ ደግሞ እንደዚህ እንጽፋለን ማለት ነው።